ማምሻውን የሰማነው ዜና አብዛኛው የማንቸስተር ዩናይትድ ደጋፊዎችን ያስደሰተ አይመስለኝም። በእርግጥ ዝውውር መደረግ አለበት ሲባል ነበረ፣ ግን ደግሞ እንዲህ አይነት ዝውውሮች ይፈለጉ ነበር ወይ? እናንተ ብትመልሱት ይሆናል። ማንቸስተር ዩናይትድ እንግዲህ አንድ አማካይ ማስፈረሙን ይፋ አድርጓል ማለት ነው። ልክ ነው ልክ አይደለም? ካሁኑ በርካታ የማንቸስተር ዩናይትድ ደጋፊዎች ቅሬታቸውን እያሰሙ ነበረ። ከዚህማ ቢቀር ይሻል ነበረ፣ እነ ባሌባ ምን አሉ? እነሱን ቢያንስ ማምጣት ይችሉ ነበር እያሉ የራሳቸውን ምልከታ እያሳዩ እየሰጡ ይገኛሉና ክለባችን ማንቸስተር ዩናይትድ በምልክ አስቦት ይህንን ተጫዋች ወደ ማንቸስተር ዩናይትድ ሊያመጣው እንደቻለም እንግዲህ ወደፊት የምናየው ነው የሚሆነው። ለማንኛውም እንግዲህ በጣም ብዙ ክፍተቶችን ያሉበት ቦታ እንደሆነ ይታወቃል። የመሃሉ ክፍል የመጀመሪያው የአሰልጣኝ ማይክል ካሪክ ፈራሚ ኤደርሰን እንደሆነ ታውቋል። ኤደርሰን ሕክምና ጉዳዮችን የሚጨርስ ነው የሚሆነው ማለት ነው። ማንቸስተር ዩናይትድ አንድሬ ሳንቶስን ከቼልሲ ለማስፈረም በ50 ሚሊዮን ፓውንድ ስምምነት ላይ መድረሱ ተሰምቷል። ካሪክ ፈጣን ስምምነት በሆነው በዚህ የቼልሲው ተስፈኛ ኮከብን በማስፈረም ሌላ ብራዚላዊ ኢንተርናሽናል በስብስብ ውስጥ ሊያካትት ነው። ዩናይትድ የቼልሲውን አንድሬ ሳንቶስን በጠቅላላው 50 ሚሊዮን ፓውንድ በሚወጣ የዝውውር ሂሳብ ለማስፈረም ስምምነት ላይ ደርሷል። ኦፊሻል ነው። ይህም ማይክል ካሪክ ክለቡን ከያዘ በኋላ የሚያደርገው የመጀመሪያው ይፋዊ ፈራሚ ይሆናል ማለት ነው። የማንቸስተር ኢቭኒንግ ወይም ሜን ስፖርት እንደተረዳው ከሆነ ባለፉት 48 ሰዓታት ውስጥ በዩናይትድ እና በቼልሲ መካከል የተደረገው ንግግር ወደፊት በመግፋቱ ሳንቶስ በቋሚ ዝውውር ወደ ኦልትራፎርድ ለመጓዝ ተዘጋጅቷል። ዩናይትድ ቅድሚያ የ48 ሚሊዮን ፓውንድ ለመክፈል የተስማማ ቢሆንም ቀሪው የ2 ሚሊዮን ፓውንድ ደግሞ በተጫዋቹ ብቃት ላይ ተመስርቶ በየጊዜው የሚከፈል ኦንስ ይሆናል። በዩናይትድ እና በተጫዋቹ መካከል ያለው የግል ጥቅማ ጥቅም ስምምነት መጠናቀቁ ተሰምቷል። በስምምነቱ አካል መሰረት 10% የወደፊት ሽያጭ ድርሻ የተካተተ ሲሆን ይህ ማለት የቼልሲ ተጫዋቹ ወደፊት ለሌላ ክለብ ሲሸጥ ከሚገኘው ገንዘብ ላይ ድርሻ ይኖረዋል ማለት ነው። ካሪክ አዲሱን ተጫዋች ከኤደርሰን ጋር በመሃል ሜዳ ለማጣመር እንግዲህ የመጨረሻ አማራጫቸውን የሚጠቀሙ ይሆናል ማለት ነው። እንደምታውቁት ከሆነ ካሪክ አዲሱን ተጫዋች ከኤደርሰን ጋር በምልክ ያጣምረዋል። እሱ የፕሬሲዝን ጨዋታ የሚወስን ይሆናል። ይህ ብራዚላዊ ኢንተርናሽናል የዓለም ዋንጫ መጠናቀቁን ተከትሎ ከአትላንታ ለመቀላቀል ዝግጁ ሆኗል ማለት ነው። ኤደርሰን ይህ ዝውውር ዩናይትድ በሪያል ማድሪዱ ኮከብ ኦርሊያን ቹዋሚኒ ላይ ያለው ፍላጎት ያቆመው እንደሆነም የሳንቶስ ጉዳይ የሚታመን ጉዳይ ነው። ምናልባት ቹዋሚኒ ማድሪድ ቤት ሊቆይ ይችላል። ስምምነቱ መሰረዙን የሚያመለክቱ ነገሮች አሉ። ክለባቸው ማንቸስተር ዩናይትድ በማድሪድ ሄዶ ወደ ማድሪድ አምርቶ ከሰዎች ጋር መወያየቱ የሚታወቅ ነው። ከዛም በኋላ እንግዲህ ሆዜ ሞሪኖ ተጫዋቹን እንደሚፈልጉትና ልጁ ላይለቅ እንደሚችል ታውቋል። ታዲያ አማራጮች በጣም ብዙ አማራጮች በነበሩበት በዚህ ወቅት ያልታሰበው የቼልሲው ተጫዋች ማለት ነው በማንቸስተር ዩናይትድ እንዲፈርም ሆኗል ማለት ነው። ይህ ዝውውር የዩናይትድ እንግዲህ እንዳልኳችሁ የቹዋሚኒ ላይ ያለውን ፍላጎት እየገደበ ሆኗል ማለት ነው። ይህ በእንዲህ እንዳለ ግን ሳንቶስ የሕክምና ምርመራውን ለማጠናቀቅ ወደ ማንቸስተር ለመጓዝ ፈቃድ ያገኘ ሲሆን አሁን ወደ ኦልትራፎርድ የሚያደርገውን ዝውውር እንግዲህ ለማሳረግ ተዘጋጅቷል። በቶድ ቦንሊ የስታንፎርድ ብሪጅ የባለቤትነት ዘመን የመጀመሪያው ፈራሚ የነበረው የ22 ዓመቱ ወጣት ካዚሜሮ ሰኔ 30 ኮንትራቱ መጠናቀቁን ተከትሎ የለቀቀውን ክፍተት ይሸፍናል ተብሎ ይጠበቃል። ብራዚላዊ አማካኝ ባለፈው ውድድር ዘመን በኤንዞ ማሬስካ እና በሊያም ሮዚነር በተዘዋዋሪ ስብስብ ጥቅም ላይ ያዋለ ሲሆን ለቼልሲ 42 ጨዋታዎችን አድርጓል። ይህም በኖቲንጋም ፎረስት እና በኤርሲ ስትራስቦርግ ካደረጋቸው ውጣ ውረድ የበዛባቸው የውሰት ቆይታዎች በኋላ በእንግሊዝ ያሳለፈው የመጀመሪያ ሙሉ ውድድር ዘመን ነበር። ሳንቶስ በሰኔ ወር በካርሎ አንቸሎቲ የመጀመሪያው የ55 ተጫዋቾች የብራዚል የዓለም ዋንጫ ስብስብ ውስጥ ተካቶ ነበር። በመጨረሻም እንግዲህ ዝርዝሩ ወደ 26 ተጫዋቾች ሲቀነስ ከስብስቡ ውጭ ሆኗል። ይሁን እንጂ ኤደርሰን ከውድድሩ ጥቂት ቀናት ቀደም ብሎ በዊስሊ ላይ በደረሰው ጉዳት ምክንያት እንደ ድንገተኛ አማራጭ ተጠርቶም ነበር። አክቹዋሊ ያኛው እንደ ምክንያት ይሁን እንጂ ማንቸስተር ዩናይትድ መፈረሙ በራሱ ያመጣው እድል አለ። ሳንቶስ የቅድመ ውድድር ዘመን ዝግጅት ከመጀመሩ በፊት እረፍት ማድረግ የቻለ ሲሆን ይህም ካሪክ በፊንላንድ፣ ኖርዌይ
ስዊድንና አየርላንድ ከሚያደርጓቸው ወዳጅነት ጨዋታዎች በፊት ሌላ ዝውውር ለማስፈጸም በሚዘጋጅበት ወቅት ትልቅ መነቃቃትን ይፈጥርለታል ተብሏል። እናንተ በዚህ ዝውውር ላይ ምን አይነት ሀሳብ አላችሁ? ሀሳባችሁን በኮሜንት ላይ አድርሱን። የልጁን ብቃት ደግሞ በቁጥራዊ መረጃዎች ተደግፈን በነገው ዕለት ወደ እናንተ ማድረስ ይሆናል። ወደ ሌላ ጉዳይ ስናበራ ሩበን አሞሪም በመጨረሻ ለማንቸስተር ዩናይትድ ደጋፊዎች ይቅርታ ጠይቋል። ስህተቶች መስራቱንም አምኗል። ሩበን አሞሪም ባለፈው ጥር ወር ከማንቸስተር ዩናይትድ አሰልጣኝነቱ ከተሰናበተ በኋላ ሙሉ በሙሉ ድምፁን አጥፍቶ ቆይቷል። የማንቸስተር ዩናይትድ ደጋፊዎች በ24/25 የውድድር ዘመን ክለቡ በፕሪሚየር ሊጉ ታሪክ መጥፎ የተባለውን ደረጃ ይዘው ሲያጠናቅቅ እንኳን ለአሞሪም ድጋፋቸውን ሰጥተው ነበር። እርሱም በወቅቱ በነበረው የውድድር ዘመን ማጠናቀቂያ ላይ መልካም ጊዜያቶች ከፊታችን ይጠብቁናል የሚል ቃል ገብቶላቸው ነበረ። ነገር ግን በ25/26 የውድድር ዘመን አጋማሽ ላይ አሞሪም ከክለቡ ከፍተኛ አመራሮች ጋር በገባው አለመግባባት ምክንያት ከስራው ተሰናብቷል። በወቅቱ ከአሞሪም የተላለፈ ምንም አይነት የስንብት መልእክት አልነበረም። ይቅርታ መጠየቅስ እንኳንም ይታሰብ ይቅርና አሁን ግን አሞሪም በኤሲ ሚላን የተቀጠረ በመሆኑ በኦልትራፎርድ ስለነበረው ቆይታ ለሚነሱ ጥያቄዎች ምላሽ ለመስጠት ተገዷል። ሩበን አሞሪም ለማንቸስተር ዩናይትድ ደጋፊዎች ይቅርታ ጠይቋል። በሚላን ቤት የመጀመሪያ የስራ ቀኑን ከመጀመሩ በፊት አሞሪም በዩናይትድ የነበረው የፈተና መጠን ከአቅሙ በላይ እንደነበረ አምኗል። ማክሰኞ ዕለት በሚላን የመጀመሪያውን የቅድመ ውድድር ዘመን ልምምድ ያደረገ ሲሆን በሰጠው የመጀመሪያ ጋዜጣዊ መግለጫ ላይ በመጨረሻም ለዩናይትድ ደጋፊዎች እንደዚህ ሲል መልእክት አስተላልፈዋል። ማለት የምችለው ብቸኛው ነገር ብዙ ነገር ተምሬያለሁ፣ አንዳንድ ስህተቶችንም ፈጽሜያለሁ። በዚያ ወቅት ለዩናይትድ ደጋፊዎች አንድ ነገር የምልበት እድል ባለማግኘቴ አዝናለሁ። ለ1 ዓመት ያክል የእነሱ አሰልጣኝ በመሆኔ እኮራለሁ ሲል የተናገረውና አንዳንድ ደጋፊዎች ሲናገሩ ሮበን ጥሩ ሰርቶ ቢሆን ኖሮ አሁንም እዚያው ይቆይ ነበር። ደግሞ ማይክል ካሪክ ቡድኑን ወደ ቻምፒየንስ ሊግ ማለፍ ያስቻለውን የተጫዋቾች ስብስብ መቃኘት የቻለው አሞሪም በሰራው ስራ አይደለም። ስለዚህ እንደውም ይሄኛውን የአሞሪም መባረር የለበትም ነበር የሚለውን ጉዳይ እኔ አልስማማበት የሚሉ በርካታ አድማጮች፣ በርካታ ደጋፊዎች አሉ። ስለዚህ እነዚህን ጉዳዮች ካሪክ የበለጠ አሞሪም ስራት ያልቻሉትን አሞሪም ያመጧቸውን ተጫዋቾች አቀናጅተው እንደዚህ ደረጃ ማድረስ ያልቻሉትን ካሪክ እዚህ ቦታ ላይ እንዴት አመጣው? የራሱን የሆነ ስቴቢሊቲ ይዞ ስለመጣ ነው ይላሉ። ስለዚህ ቡድኑን ለማረጋጋት በተለይ በኮቢ ማይኖ ላይ ያሳደሩት ተጽዕኖ እጅግ በጣም ይረሳ አይደለም ሲሉ ይናገራሉ። ለማንኛውም ሩበን አሞሪም ማንቸስተር ዩናይትድን ወይም ዩናይትድ ውስጥ በነበረበት ጊዜ ወይም ደግሞ ሩበን አሞሪም ማንቸስተር ዩናይትድን ከነበረበት በተሻለ ሁኔታ ላይ ትቶት ሄዷል። ያው ከ15ኛ የተሻለ ከፍ አድርጎታል። በእርግጥ ስለ አሞሪም ያለው አጠቃላይ ግንዛቤ በዩናይትድ ቤት ሙሉ በሙሉ ከሽፏል የሚል ቢሆንም ነገሩ ግን በትክክል እንደዛ ላይሆን ይችላል። አሞሪም ሲቀጠር ዩናይትድ 13ኛ ደረጃ ላይ ነበረ ሲሆን ከስራው ሲሰናበት ግን ቡድኑ 6ኛ ደረጃ ላይ አደርሶት ነበር። ግን ያጠናቀቀውስ በተጨማሪም አሞሪም ቡድኑ የአውሮፓ ውድድር ተሳትፎ ባልነበረው ወቅት እንኳን እንደ ማቲያስ ኩኛ፣ ብራያን ምቤሞ፣ ቤንጃሚን ሺሽኮ እና ሴኒ ላመንስ ያሉ ተጫዋቾችን በማስፈረም ዩናይትድ ባለፉት 10 ዓመታት ውስጥ ያደረገውን ምርጥ የዝውውር መስኮት እንዲያሳልፍ አድርጓል። አሞሪም ስህተቶችን መስራቱ የማይካድ ነው። የክለቡ ዋና ስራ አስፈጻሚ ኦማር ቢራዳ አሞሪም በነበረው ግትርነት ምክንያት በዩናይትድ ቤት ራሱን አጣብቂኝ ውስጥ ከቶ እንደነበረ ተናግረዋል። ነገር ግን አሞሪም እስከ መጨረሻው ድረስ የተጫዋቾችን ድጋፍ አላጣም ነበር። የቡድኑ እንቅስቃሴ እየተሻሻለ መጥቶ ነበር። አሁን በሚላን ቤት በአውሮፓ ካሉ አስደናቂ ወጣት አሰልጣኞች አንዱ መሆኑን አስመስክሮ ስሙን እንደገና የማድረስ እድል አግኝቷል። አንዳንዶች የኤስ ሚላን የማዕበል ጊዜ እየመጣ ነው፣ ማዕበሉ ከፊት እየመጣ ነው እያሉ ያፈዙ ይገኛሉ። ለማንኛውም የሩበንን የይቅርታ ቃል እንዴት ተመለከታችሁት? ይህንንም አንድ ላይ በኮሜንት አድርሱን። መልካም ምሽት።